ሀገራዊ የምክክር ጉባኤው ከቀረቡለት ምክረ ሀሳቦች ውስጥ 99% የሚሆኑትን በሙሉ ስምምነት ሲያጸድቅ 1% የሚሆኑ ምክረ ሀሳቦችን በልዩነት ማጽደቁ ተጠቆመ። በ8 መሰረታዊ አጀንዳዎች ላይ ላለፉት 40 ቀናት ሲመክር የቆየው የኢትዮጵያ ሀገራዊ ምክክር 400 የሚሆኑ ምክረ ሀሳቦችን በማጽደቅ የተጠናቀቀ ሲሆን ሂደቱ የገለልተኝነት ጥያቄ የነበረበት፣ የአንድን ወገን ፍላጎት ለመጫን ግፊት የነበረበት፣ ጭቅጭቅና ተስፋ መቁረጥ የተሞሉበት፣ በሌላ በኩል ደግሞ ደስታና ተስፋ የተሞሉ ቀኖችም የታለፉበት እንደነበር የኢዜማ ከፍተኛ አመራር የሆኑት አርክቴክት ዮሐንስ መኮንን ተናግረዋል። የአዲስ አበባን ጨምሮ የፌዴራል ከተሞች አደረጃጀትን በተመለከተው አጀንዳ ላይ እንዲመክር የተዋቀረው ቡድን አባልና ተሳታፊ የነበሩት የኢዜማው ተወካይ አርክቴክት ዮሐንስ ሀገራዊ ምክክሩ መጠናቀቁን ተከትሎ ሂደቱን የተመለከተ አጭር ምልከታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አርክቴክት ዮሐንስ በምክክር ሂደቱ ወገንተኛ ያልናቸውን ኮሚሽነሮችና አስተባባሪዎችን ፊት ለፊት ተጋፍጠናል፣ ከአንድም ሁለቴ አሳሳቢ ያልናቸውን የመርህና የአካሄድ ጥሰቶች በፍጥነት እንዲታረሙ በህጋዊ መንገድ በደብዳቤ ጠይቀናል፣ የኮሚሽነሮቹን ምክር ቤትን በአካል ተገኝተን ሞግተናል፣ በአስረጂ ወይንም ኤክስፐርት ስም የአንድ ወገን ፍላጎት ሳይንስ አስመስለው ሊጭኑ ብን የመጡ ባለሙያዎችን አጋልጠን ከጉባኤው አስወጥተናል ብለዋል። ከዚህ ቀደም ገጥሟቸው የማያውቅ ከፍተኛ ጫና ከውስጥም ከውጭም ማስተናገዳቸውን የጠቆሙት አርክቴክት ዮሐንስ በብስጭት እያለቀስን ተስፋ ቆርጠን ስብሰባውን ጥለን የወጣንባቸው ዕለታት እንደነበሩ ሁሉ በሌላ በኩል ደግሞ በደስታና በተስፋ ተሞልተን እየፈነደቅን ቀኑ አልበቃ ብሎን አድረን ጭምር የሰራንባቸው እጥፍ ድርብ አጋጣሚዎችም ነበሩ። ነገር ግን ከኢትዮጵያዊ አቋማችን ከዜግነት ክብራችን ዝንፍ አላልንም፣ ለምንም ለማንም አላጎነበስንም ብለዋል። ይህ ሁሉ ድብልቅልቅ መራራና ጣፋጭ ስሜቶች የተፈራረቁበት ሀገራዊ የምክክር ሂደት አርብ ነሐሴ 15 ቀን 2018 ዓ.ም ምሽት ላይ 4000 ተመካካሪዎች በታደሙበት ጉባኤ 400 የሚሆኑ ምክረ ሀሳቦችን በማጽደቅ መጠናቀቁን ገልጸዋል። ከጸደቁት 400 ምክረ ሀሳቦች ውስጥ 396ቱ ወይንም 99% የሚሆኑት በሙሉ ስምምነት የጸደቁ ሲሆን 4 ምክረ ሀሳቦች ደግሞ በልዩነት መጽደቃቸውን ጠቁመዋል። 4ቱ የልዩነት ነጥቦችም የሀገሪቱ ፕሬዝዳንት አመራረጥ፣ በሀገሪቱ ሰንደቅ ዓላማ ላይ የሚቀመጠው አርማ፣ የፌዴሬሽን ምክር ቤት አባላት አመራረጥና አዲስ አበባ የኦሮሚያ ርዕሰ ከተማ በህገ መንግስት ላይ መጻፍ አለበት የሚሉት ጉዳዮች መሆናቸውን ጠቁመዋል። እነዚህ 4 ጉዳዮች የልዩነት ምክረ ሀሳብ መሆናቸው በመርሃ ግብሩ መዝጊያ ላይ በይፋ በንባብ ተደምጠው የምክክር ኮሚሽኑ እንዲረከባቸው መደረጉንም ገልጸዋል። በምክክሩ የተሳተፉ የሪፖርተር ምንጮች አዲስ አበባን በተመለከተው ጉዳይ ላይ በልዩነት የቀረቡት 2 ምክረ ሀሳቦች መሆናቸውን ጠቁመዋል። አንደኛው ምክረ ሀሳብ አዲስ አበባ ከተማ የኦሮሚያ ክልል ዋና ከተማ መሆኗ በፌዴራል ህገ መንግስት ላይ እንዲደነገግ የሚጠይቅ ሲሆን፣ ሌላኛው የልዩነት ምክረ ሀሳብ ደግሞ ክልሎች የራሳቸውን ዋና ከተማና የመንግስት መቀመጫ በየራሳቸው ክልላዊ ህገ መንግስት ላይ ማስቀመጥ እንደሚችሉ የሚገልጽ ድንጋጌ በሀገሪቱ ህገ መንግስት ላይ ይቀመጥ የሚል መሆኑን ገልጸዋል። አርክቴክት ዮሐንስ እንደገለጹት ደግሞ 4ቱ የልዩነት ምክረ ሀሳቦች ላይ ቀድሞ ታስቦ የነበረው የድምጽ ብልጫ የውሳኔ አሰጣጥ ታጥፎ የምክክር ኮሚሽኑ ከታች ጀምሮ የተፈራረምንባቸውን ቃለ ጉባኤዎች በጥልቀት በመመርመር የመጨረሻ ውሳኔ እንደሚሰጥባቸው ያሳወቀ መሆኑን በመጠቆም ጉዳዩን በቅርበት መከታተል ግን ያስፈልጋል ብለዋል። በምክክር ሂደቱ ተሳታፊ የነበሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተመሳሳይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንዲመከሩባቸው ከቀረቡት 400 ከሚጠጉ አበይት ጉዳዮች ወይንም ምክረ ሀሳቦች ኢትዮጵያውያን ተደማምጠውና አንዱ የሌላውን ህመም ተረድተው ወደ አንድ በመሰብሰብ በ99% በሚሆኑት ላይ ሙሉ በሙሉ ስምምነት ላይ መድረስ ተችሏል። አንድ አይነት ድምዳሜ ላይ ባልተደረሰባቸው በ4 ጉዳዮች ላይ ብቻ በአማራጭ መፍትሄዎች እንዲታለፉ በሙሉ መግባባት ላይ ተደርሷል ብለዋል። ይህም ሂደቱ እስካሁን በዓለም ላይ ከሰማናቸው የምክክር ሂደቶች እጅጉን በምሳሌነት የሚጠቀስና አስደናቂ አድርጎታል። ሀገር የምትገነባውና ኢትዮጵያ የምትጸናው በትክክልም በዚህ የሰለጠነ መንገድ ነው ብለዋል። በዚህ የምክክር ሂደት የተለየ አሸናፊና ተሸናፊ ፈጽሞ አልተፈጠረም፣ ይልቁንም ኢትዮጵያ አሸንፋለች ያሉት ከንቲባ አዳነች፣ ነገር ግን ዛሬ ተመካክረን በእነዚህ ጉዳዮች ላይ ተግባብተናል ማለት ምንም አይነት ልዩነቶች አያጋጥሙንም ማለት አይደለም ብለዋል። ቢሆንም
ልዩነትን በመመካከርና በሰለጠነ መንገድ መፍታት የተጀመረ በመሆኑ ከእንግዲህ ወደ ኋላ አንመለስም፣ ከእንግዲህ ልጆቻችን ልዩነቶቻቸውን በጠመንጃ ለመፍታት እርስ በርስ አይገዳደሉም፣ ይህ የጦርነት ዕዳ ወደ እነሱ አይተከትሎ እናት ፓርቲና የአማራ ብሔራዊ ንቅናቄ ነሐሴ 16 ቀን 2018 ዓ.ም ባወጧቸው መግለጫዎች በሂደቱ ማጠቃለያና አፈጻጸም ላይ ጠንካራ ትችቶችንና ተቃውሞዎችን ሰንዝረዋል። እናት ፓርቲ ሂደቱ ሙሉ በሙሉ አቅጣጫውን የሳተና በገዢው ፓርቲ የተጠለፈ ነው ሲል ውጤቱን ውድቅ ሲያደርግ፣ አብን በበኩሉ በህዝብ ተሳትፎ የተገኙ ስኬቶችን እያደነቀ በመጨረሻው ሰዓት የተፈጸሙ ህገወጥ ጣልቃ ገብነቶች እንዲጣሩና ማብራሪያ እንዲሰጥባቸው ጠይቋል። እናት ፓርቲ ባወጣው መግለጫ የምክክር ጉባኤው ሀገራዊ ቀውሶችን ከመፍታት ይልቅ የነአጼ በጉልበቱ መፈንጫ ሆኖ አልፏል በማለት ወርፏል። ፓርቲው ቀደም ሲል ነሐሴ 6 ቀን 2018 ዓ.ም ሂደቱ መዋቅራዊ ችግሮች እንዳሉበትና ግልጽነት እንደሚጎድለው ማሳሰቡን አስታውሶ ምክንያታዊ የእርምት አስተያየቶች ውድቅ በመደረጋቸው ጉባኤው ላለው ሀገራዊ ቀውስ ጭራሽ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት ሆኗል ብሏል። በተለይም ኮሚሽኑ ውሳኔዎችን በስምምነት ለማሳለፍ አስቀምጦት የነበረውን የ75% ድጋፍ የማግኘት መርህ መጣሱን የከሰሰው እናት ፓርቲ በልዩ ሁኔታ የአዲስ አበባን ጉዳይ በተመለከተ በአብላጫ ተመካካሪዎች አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች የሚል ሀሳብ ቢጸድቅም የገዢው ፓርቲ አደረጃጀቶች ረብሻ በማስነሳትና የምክክር ጊዜውን እስከ አርብ በማራዘም ሂደቱን ለማስተጓጎል መሞከራቸውን ገልጿል። አሰልጣኞችና መድረክ መሪዎች ቀድመው በጓዳ በኩል የተወሰኑ ውሳኔዎችን ለምሳሌ ፕሬዝደንቱን በህዝብ ከመምረጥ ይልቅ በፓርላማ የመምረጥ አካሄድን ለማጸደቅ ሲሰሩ ነበር ያለው ፓርቲው ህዝብ እንዲህ ካለው የእቃቃ ጨዋታ የሚወጣ ህግን ፈጽሞ ሊቀበል አይችልም ብሏል። በመሆኑም ከዚሁ የይምሰል ምክክር የሚወጡ ውሳኔዎችን ህዝቡ እንዳይቀበላቸውና እሱም ሙሉ በሙሉ እውቅና የማይሰጠው መሆኑን ገልጾ ለተፈጠረው ቀውስም ጠበብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ገዢው ብልጽግና ዋና ተጠያቂዎች ናቸው በማለት ወንጅሏል። በሌላ በኩል የአማራ ብሔራዊ ንቅናቄ ባወጣው መግለጫ ከአራቱም የሀገሪቱ ማዕዘናትና ከውጭ ሀገራት የመጡ በሺዎች የሚቆጠሩ ኢትዮጵያውያን ተሳትፎ ያደረጉበት የምክክር ሂደት በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመር ትልቅ መሰረት የጣለ መሆኑንና በርካታ አዎንታዊ ውጤቶች መመዝገባቸውን ገልጿል። ተመካካሪዎች በበርካታ መሰረታዊ ሀገራዊ ጉዳዮች ላይ የጋራ ስምምነት ላይ መድረሳቸውንም አድንቋል። ሆኖም አብን በሂደቱ ማጠቃለያ ላይ የታዩ ግድፈቶችንና የስነ ምግባር ጥሰቶችን አጥብቆ ተቃውሟል። በስምንቱም አጀንዳዎች ላይ በምክክር የተደረሱ የስምምነት ሀሳቦች በይፋ ከተነበቡ በኋላ አንድ ኮሚሽነር በጉባኤው ያልተመረመረና በጀርባ የተዘጋጀን የቡድን አጀንዳ ይዘው መውጣታቸውንና ጉባኤተኛውን አሸናፊና ተሸናፊ ሊያደርግ የሚችል እንቅስቃሴ ማሳየታቸውን ገልጾ ይህም የተሳታፊዎችን ተቃውሞና መድረክ ረግጦ መውጣትን ማስከተሉን አመልክቷል። ሂደቱን ገለልተኛ ሆነው እንዲመሩ የተጣለባቸውን አደራ ወደ ጎን በማለት የተወሰኑ የመንግስት ባለስልጣናት፣ ጥቂት የኮሚሽኑ አባላትና አስተባባሪዎች የቡድን ፍላጎት ለማስፈጸም ወገንተኝነት ማሳየታቸውንም ድርጅቱ ከሷል። በዚህ ምክንያት አብን ለጠቅላላው የምክክር ሂደት ሙሉ ይሁንታ የሚሰጠው ኮሚሽኑ በማጠቃለያ ወቅት ስለተፈጸመው ህገወጥ ጣልቃ ገብነት፣ ስላቀረበው ተቀጥያ አጀንዳና በግልጽ አድሏዊ አቋም ስላራመዱት ኮሚሽነር ድርጊት ለህዝብ ግልጽ ማብራሪያ ሲሰጥ ብቻ መሆኑን አስታውቋል። እስከዛው ግን ድርጅቱ እውቅና የሚሰጠው በጉባኤው ውይይት ተደርጎባቸው በቃለ ጉባኤ በተያዙት 8ቱ አጀንዳዎች ላይ በተነበቡ የስምምነት ማጠቃለያዎች ላይ ብቻ እንደሚሆን አረጋግጧል። ሁለቱም ተቃዋሚ ፓርቲዎች በሰጡት መግለጫ አጠቃላይ ህዝቡና የአዲስ አበባ ነዋሪዎች ከምክክሩ ማጠቃለያ ጋር ተያይዞ የሚከናወኑ ፖለቲካዊ ሴራዎችን፣ ከስምምነት ውጪ የሚወጡ አሳሳች ውሳኔዎችንና ሰነዶችን በንቃት እንዲከታተሉ ሰበር መረጃ ተሰምቷል። የአዲስ አበባ ጉዳይ እልባት አገኘ። አዲስ አበባ የፌዴራል ዋና መቀመጫና የኦሮሚያ ክልልም እንዲሁም ደግሞ መቀመጫ እንድትሆን በዛሬው ዕለት 500 ተመካካሪዎች መወሰናቸው ተሰምቷል። በተለይም ደግሞ የሀገራዊ ምክክር ኮሚሽን ኮሚሽነር የነበሩት ፕሮፌሰር መስፍን አርአያም በዛሬው ዕለት የተገኙ ሲሆን በዚህም ደግሞ ሀገሬን ጥዬ አልኮበለልኩም፣ አልሸሸውም፣ ሀገሬን መቼም ብቻዋን አልተዋትም ሲሉ በመድረኩ ተናግረዋል። ይህን ተከትሎ እንግዲህ ምክትል ኮሚሽነሯም ጭምር ባሰሙት ንግግር እስካሁን ድረስ እንግዲህ ሲደረግ የነበረውን የምክክር አጠቃላይ
መርሃ ግብር በዛሬው ዕለት እየተከናወነ ይገኛል። በዚህም ደግሞ የአዲስ አበባ ጉዳይ አጨቃጫቂና አከራካሪ የነበረ ሲሆን በዛሬው ዕለት እንግዲህ እልባት ማግኘቱንም ጭምር 500 ተመካካሪዎችም ውሳኔ ላይ መድረሳቸው ይፋ ሆኗል። ይህም ደግሞ 500 ተመካካሪዎች አዲስ አበባ የፌዴራል ዋና መቀመጫና እንዲሁም ደግሞ የኦሮሚያ ክልል ዋና መቀመጫ እንድትሆንና በተለይም ደግሞ የፌዴራል ዋና ከተማም እንድትሆን ውሳኔ ላይ መድረሳቸውን ተከትሎ እልባት ማግኘቱ የተሰማ ይገኛል። ታዲያ እናንተስ እንዴት አያችሁ? ሀሳብ አስተያየታችሁን በኮሜንት አድርሱኝ። መልካም ጎንደር ጠለምት ወረዳ ማለት ነው ረሃብ እንደተከሰተ እየሰማን እንገኛለንና ድርቅ ተከስቷል። 16 ሰዎች ሙተዋል። ጎንደር ጠለምት ውስጥ ማለት ነው። ግን በምንም አይነት የመንግስት ሚዲያም ሆነ በቲክቶክም ሆነ በማህበራዊ ሚዲያ ምንም ሽፋን ምንም ነገር ማለት የተነገረ ነገር የለውም ማለት 16 ሰዎች ቀልድ አይደለም። እዛ ቦታ ላይ ድርቅ ተከስቷል። አስቸኳይ እርዳታ ይፈልጋሉ ወገኖቻችን ማለት ነው። ካልሆነ ንገሩ። እኛ ግራ የገባን በመንግስት ሚዲያ ያልተዘገበበት አስቸኳይ እርዳታም ያልተሰጠበት ይህ የጎንደር ከተማ ጠለምት አካባቢ ማለት ነው የኢትዮጵያ ክፍል አይደለም ወይ? ኡጋንዳ ነው ወይ? ዛንዚባር ነው ወይ? ወደ ሱዳን ሲጠጋ የሱዳን ክልል መሰላችሁ ወይ? እና አስቸኳይ እርዳታ ይፈልጋሉ በዛ አካባቢ ያሉ ሰዎችና ይህ ቪዲዮ ለሚገባው አካል እንዲደርስ ማለት ነው ኮፒ ሊንክ ሼር አድርጉልን ያ ጀማዓ ቤተሰብ። ሰበር መረጃ ተሰምቷል። ያለፉ ተማሪዎች ብዛት ታውቋል። በዘንድሮ እንግዲህ የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከወሰዱ 550,210 ተማሪዎች መካከል 12.8 በመቶ ወይንም 70,544 የሚሆኑ ተማሪዎች 50 በመቶና ከዚያ በላይ ውጤትን በማምጣት ወደ ዩኒቨርሲቲ ማለፋቸውን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዛሬው ዕለት አስታውቋል። ታዲያ ካለፉት ተማሪዎች መካከል 16.5 በመቶዎቹ የተፈጥሮ ሳይንስ ተማሪዎች ሲሆኑ 8.33 በመቶዎቹ ደግሞ የማህበራዊ ሳይንስ ተማሪ እንደሆኑም ተነግሯል። ከፍተኛ የተመዘገበው ውጤት ደግሞ በወንድ የኦዳ ስፔሻል ቦርዲንግ አዳማ ተማሪ ሲሆን 591.6 ከ600 ማምጣቱ ተነግሯል። እንዲሁም ከሴት 583 ከ600 በማምጣት ከእንጅባራ አገው ምድር ትምህርት ቤት በሴቶች ከፍተኛ ውጤት መመዝገቡም ተነግሯል።